የፌዴራል ዋና ኦዲተር ኃላፊነታቸውን በአግባቡ ላልተወጡ ተቋማት በጀት ባለመልቀቅ እርምጃ ሊወስድባቸው ይገባል ማለቱን እንንገራችሁ። የፌዴራል ዋና ኦዲተር ሊሰበስቡት ሲገባ ያልሰበሰቡት ገንዘብ ላለባቸው ተቋማት ገንዘብ ሚኒስቴር በጀት ባለመልቀቅ እርምጃ ሊወስድባቸው ይገባል ብሏል። ዋና ኦዲተር ይህንን ያለው የ2017ን የኦዲት ግኝቶች ይፋ ባደረገበት ጊዜ ሲሆን በዚህ ወቅትም ግኝቱ እንደተለመደው ሚሊዮኖችና ቢሊዮኖች እየተመላከቱበት ነበር። ሪፖርቱን የተመለከተው ሪፖርተራችን ኤርሚያስ በጋሻው የፋይናንስ ኦዲት ግኝቶች ላይ ብቻ በማተኮር ተከታዩን ዘገባ አሰናድቷል። የፌዴራል ዋና ኦዲተር በአዋጅ በተሰጠው ተግባርና ኃላፊነት መሰረት የፌዴራል መንግስት ባለበጀት መስሪያ ቤቶችን የ2017 ዓ.ም የፋይናንስና የክዋኔ ኦዲት አከናውኖ ሪፖርቱን ዛሬ ለሕዝብ እንደራሴዎች ምክር ቤት መደበኛ ስብሰባ አቅርቧል። 163 ተቋማትን የሸፈነው ኦዲት ሪፖርቱ በመንግስት ለዓመቱ ከተመደበው 1.5 ትሪሊዮን ውስጥ 99 ከመቶውን መሸፈን እንደቻለም አስታውቋል። የ2017 የኦዲት ግኝት ሪፖርት እንደ ከዚህ ቀደሞች ሁሉ በሚሊዮኖችና ቢሊዮኖች አሃዞች የተሞላ ነው። በሪፖርቱ ላይ እንደተመላከተው በ2016 አላግባብ የተፈጸሙ ክፍያዎች በመሆናቸው ተመላሽ እንዲደረጉ አስተያየት ከተሰጠባቸው 21.5 ቢሊዮን ብር ውስጥ 14.9 ቢሊዮን ብሩ አሁንም አለመመለሱ ተጠቅሷል። በ2016 ማስረጃ ሊቀርብላቸው ይገባል ተብሎ አስተያየት ከተሰጠባቸው የተፈጸሙ ክፍያዎች መካከልም 98 ከመቶ ማስረጃ አሁንም አልቀረበላቸውም ነው የተባለው። በ2016 እና ከዛ በፊት ባሉት በጀት ዓመታት ሂሳብ ኦዲት ግኝቶች ማሻሻያ ሀሳብ መሰረት የተሟላ ሰነድ ማስረጃ ሳይቀርብላቸው ለተፈጸሙ ክፍያዎች ማስረጃ የቀረበላቸው መሆኑን ለማረጋገጥ ኦዲት ሲደረግ በ35 መስሪያ ቤቶች ማስረጃ ሊቀርብለት ከሚገባው በጠቅላላው 2.9 ቢሊዮን ውስጥ ለ51.3 ሚሊዮን ማስረጃ የቀረበለት ሲሆን ለብር 2.8 ቢሊዮን ማስረጃ ያልቀረበለት መሆኑን ማረጋገጥ ተችሏል። በቂ ማስረጃ ሳይቀርብላቸው በወጪ የተመዘገቡ 1.1 ቢሊዮን ብር፣ ደንብና መመሪያ ያልተከተሉ ወጪዎች ደግሞ 57 ሚሊዮን ብር በተለይ በተለያዩ ዩኒቨርሲቲዎችና በተለያዩ የመንግስት ተቋማት ላይ ታይቷል። ከስራ ለለቀቁ ሰራተኞች ደሞዝ መክፈል በዘንድሮ የኦዲት ግኝት ሪፖርትም ላይ መታየቱን ቀጥሏል። በ2017 በጀት ዓመት ደንብና መመሪያን ሳይከተል ክፍያ ከፈጸሙ መስሪያ ቤቶች መካከል ባህር ዳር ዩኒቨርሲቲ 17.7 ሚሊዮን፣ ሀሮማያ ዩኒቨርሲቲ 7.1 ሚሊዮን፣ የማሪታይም ባለስልጣን 7 ሚሊዮን 82 ሺህ፣ አርሲ ዩኒቨርሲቲ 4.9 ሚሊዮን፣ መቀሌ ዩኒቨርሲቲ 4.7 ሚሊዮን፣ መደወላቡ ዩኒቨርሲቲ 4.2 ሚሊዮን ከፍተኛውን ድርሻ ይዘዋል። በዚህ በጀት ዓመትም በመስሪያ ቤቱ ለሌሉና ከስራ ለተሰናበቱ ሰራተኞች የደሞዝ ክፍያ ከፈጸሙት ተቋማት መካከል የኢትዮጵያ ስፖርት አካዳሚ ብር 437 ሺህ፣ የአምቦ ዩኒቨርሲቲ 115 ሺህ፣ የአዲስ አበባ ዩኒቨርሲቲ 93 ሺህ፣ የአለርት ኮምፕሬሄንሲቭ ስፔሻላይዝ ሆስፒታል 72 ሺህ፣ የጋምቤላ ዩኒቨርሲቲ 67 ሺህ ዋና ዋናዎቹ ናቸው። የመንግስትን የግዢ መመሪያና ደንብ ሳይጠብቁ ግዢ መፈጸምም የኦዲት ግኝት ሪፖርቱ ዋነኛ አካል ነው። በዚሁ መሰረት 1.2 ቢሊዮን ብር የወጣባቸው ግዢዎች የመንግስትን የግዢ መመሪያና ደንብ ሳይጠብቁ በተለያዩ ተቋማት መፈጸማቸው ተመላክቷል። የተመደበ ግን ስራ ላይ ያልዋለ በጀትም እንዲሁ የኦዲት ሪፖርቱ ያካተተው ግኝት ነው። ማንኛውም የመንግስት መስሪያ ቤቶች ለበጀት ዓመቱ የተፈቀደላቸው መደበኛ የካፒታልና የውስጥ ገቢ የወጪ በጀት አጠቃቀም በሚገባ መቆጣጠር እንዳለባቸው ተመልክቷል። በዚሁ መሰረት ተቋማት የበጀት አጠቃቀማቸውን በመመሪያው መሰረት እያከናወኑ መሆኑን ለማረጋገጥ ኦዲት ሲደረግ በ2017 በጀት ዓመት በየፕሮግራሙ ለየሂሳብ ኮዶቹ የተፈቀደው በጀት ስራ ላይ ከዋለው ጋር ሲነጻጸር በ7 የገቢዎችና ጉምሩክ ቅርንጫፍ ቤቶችና በ91 መስሪያ ቤቶች ከመደበኛ ካፒታልና ከውስጥ ገቢ በበጀት ውስጥ ከ10% በላይ በጠቅላላው 6.9 ቢሊዮን ለሂሳብ ኮዶቹ ከተደለደለው በጀት ስራ ላይ ያልዋለ መሆኑ ታውቋል። መሰብሰብ ይገባቸው የነበሩ የአገልግሎት ክፍያዎችና ገቢዎችም አሁንም በሪፖርቱ ተካተዋል። ይህ ጉዳይ በተደጋጋሚ የሚቀርብ ከመሆኑ ጋር ተያይዞ ጥያቄ የተነሳላቸው ዋና ኦዲተር መሰረት ዳምጤም መፍትሄ ነው ያሉትን ሀሳብ ሰንዝረዋል። ሌላው ከዚህ ከተሰብሳቢ ሂሳብ ጋር በተመለከተ ባለፈው ዓመት ታስታውሱ ከሆነ ወደ 32.9 ቢሊዮን ነው። በዚህ ዓመት ከፍተኛ ለውጥ ነው የታየው። 50% ነው የቀነሰ፣ ወደ 16.3 ቢሊዮን ቅናሽ አሳይቷል። እየወረደ ነው ማለት ነው። ግን ይህም ገንዘብ ቢሆን መሰብሰብ አለበት። አላግባብ የመንግስትን የሌለውን ገንዘብ አለኝ ብሎ ፋይናንሻል ስቴትመንቱን ማሳበጥ የለበትም። በዚህ ላይ አሁን ፊት ለፊት የሚታዩኛል የገንዘብ ሚኒስትሩ አሉ። ይሄ የገንዘብ ሚኒስትር ቆራጥ እርምጃ ከወሰደ በሚቀጥሉ ዓመት ዜሮ ማድረግ ይቻላል። በጀት በእጁ ነው ያለው። ተሰብሳቢ ሂሳብ ያለባቸውን በጀት ይዞ እንዲሰበሰብ ማድረግ ይችላል። መሰብሰብ የማይችሉትን ደግሞ
እንዲሰረዝ በራሱ አቅም ይሰረዛል፣ በሚኒስትሮች ምክር ቤት የሚሰረዙ አሉ። እሱን አቅርቦ በአግባቡ አጣርቶ ማሰረዝ ይኖርበታል። ይህ ከሆነ በሚቀጥለው ዓመት 0 ሪፖርት ማቅረብ ይቻላልና በዚህ አጋጣሚ ይችን ለማሳሰብ ፈልጌ ነው። ከነዚህ የኦዲት ግኝቶች ባሻገር ግን የ2017 የኦዲት ሪፖርት መሻሻሎች የታዩበትም ነበር ነው የተባለው። ላብነትም አስተያየት ለመስጠት ያልተቻለባቸው መስሪያ ቤቶች ከዓመት ዓመት እየቀነሱ መምጣታቸውንና ተቀባይነት የሚያሳጣ አስተያየት የተሰጠባቸው ተቋማትም በግማሽ መቀነሳቸው ነው የተነሳው።